ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እንደ ሁልጊዜው በአሪፍ አስተማሪ አጓጊ የሆነ ታሪክ መጥቼላችኋለሁኝ። ከባለፈው ክፍል የቀጠለ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ታሪካችን እንሄዳለን። በጫካ ውስጥ በጥልቀት እየገፋ ሲሄድ በድንገት ከሩቅ የሚታይ የብርሃን ምንጭ አየና ወደዚያ አቅጣጫ ለመሄድ ወሰነ። ብርሃኑ የሚመጣበት ቦታ ሲደርስ አንድ ጥንታዊ የተተወ የድንጋይ ህንጻ በፊቱ ቆሞ አገኘ። ህንጻው በዙሪያው ባለ ረጅም ዛፎችና ተክሎች የተሸፈነ ቢሆንም አሁንም ቢሆን የቀደመ ግርማ ሞገሱን አላጣም ነበር። ወደ ህንጻው ውስጣዊ ክፍል በመግባት ትልቅ የድንጋይ ደጅ ማለፍ የነበረበት ሲሆን ያንን በር ለመክፈት አሮጌውን ምልክቶች ማበጠር ነበረበት። ከተወሰነ ጥረት በኋላ በሩ በታላቅ ድምፅ ተከፍቶ ወደ ውስጥ የሚወስደው ረጅም መንገድ ተገለጠለት። በውስጡ ያሉት ኮሪደሮች በሙሉ የሚያበሩ አበቦች የተሞሉ ስለነበረ ያለምንም ተጨማሪ ብርሃን በግልጽ ለማየት የሚያስችሉ ነበር። ወደ ህንጻው ማዕከል ሲደርስ አንድ ትልቅ የድንጋይ ሰሌዳ አየና በላዩ ላይ የተጻፈውን የቆየ ጽሑፍ ማንበብ ጀመረ። ጽሑፉ ይናገር የነበረው በዚህ ምድር ላይ ስላለው ታላቅ የሚስጥር ኃይል እና ያንን ኃይል ለመጠበቅ ከተደረጉት ተጋድሎች ነበር። ወጣቱ ተጓዥ ይህንን ጽሑፍ ሲያነብ የጉዞው ዋና ዓላማ ምን ያህል አስፈላጊ እንደሆነ በበለጠ ሁኔታ ተረዳ። ወደፊት የሚጠብቁት ፈተናዎች ከዚህ ቀደም ካለፋቸው በላይ ከባድ ሊሆኑ እንደሚችሉ በመገንዘብ ወደ ኋላ የማይመለስ ምንም አይነት ፍላጎት አልነበረውም። በህንጻው ውስጥ ያገኛቸውን ጥንታዊ ቅርሶች በጥንቃቄ መዝግቦ በመያዝ ወደሚቀጥለው የመንገድ ክፍል ለመሸጋገር ዝግጅቱን አደረገ። በህንጻው የኋላ በኩል የሚወጣው መንገድ ቀጥታ ወደ ተራራው አናት የሚወስድ በመሆኑ ጉዞውን የበለጠ አስቸጋሪ እንደሚሆን ግልጽ ነበር። ሆኖም ግን በእርሱ ውስጥ የነበረው ጽናትና የእውቀት ጥማት ማንኛውንም መሰናክል ለማለፍ የሚያስችል አቅም ይሰጠው ነበር። ምሽቱ ሲገባ በዚያው ህንጻ ውስጥ ለማደር ወስኖ አስፈላጊውን ጥንቃቄ ካደረገ በኋላ እረፍት ማድረግ ጀመረ። ማለዳ ላይ ሲነቃ በአካባቢው ያለው ጭጋግ በጣም የጎላ ስለነበር በቅርብ ያለውን ነገር እንኳን ለማየት ይከብድ ነበር። ቢሆንም ጊዜ ላለማባከን በማሰብ በጥንቃቄ ወደ ተራራው አናት የሚወስደውን አቀበት መውጣት ጀመረ። ተራራው በጣም አደገኛና ተንሸራታች የሆነ ድንጋዮች የበዙበት በመሆኑ እያንዳንዱን እርምጃ በከፍተኛ ጥንቃቄ ማድረግ ነበረበት። መንገድ ላይ እያለ አንዳንድ ብርቅዬ የተፈጥሮ ተክሎችና ከዚህ ቀደም አይቷቸው የማያውቃቸው ፍጥረታትን ተመለከተ። እነዚህ ሁሉ ነገሮች የምርምር ደብተሩን የበለጠ ሀብታም የሚያደርጉለት በመሆናቸው በደስታ እየመዘገበ ጉዞውን ቀጠለ። ወደ ተራራው እኩሌታ ሲደርስ የአየር ጠባዩ በከፍተኛ ሁኔታ መቀየር ጀመረ። ብርድ አየር መንፈስ ጀመረ። ይህ ቅዝቃዜ አካሉን ቢያንቀጠቅጠውም የያዘው ወፍራም ልብስ ለመልበስ ጉዞውን ያለምንም ማቆም ቀጠለ። በመጨረሻም ከተራራው አናት አቅራቢያ የሚገኘው አንድ ትልቅ ሜዳ ላይ ደረሰና በዚያ ቦታ ላይ ያለውን ልዩ የከባቢ አየር ተመለከተ። በሜዳው ማዕከል ላይ ትልቅ የድንጋይ ቆሞ የነበረ ሲሆን በዙሪያው በተለያዩ ብርሃናት ያንጸባረቀ ነበር። ይህ ቦታ የጥንታዊ ሚስጥር መነሻ እንደሆነ ስላወቀ በከፍተኛ ጉጉት ወደ ድንጋዩ ተጠጋ። በድንጋዩ ላይ የተቀረጹት ምልክቶች እስከዛሬ ካያቸው ሁሉ ሙሉ በሙሉ የተለዩና ጥልቅ ትርጉም ያላቸው ነበሩ።
እነዚያ ምልክቶችን ለመተርጎም በጥንቃቄ ማሰብና የቀደሙትን ዕውቀቶች ማዛመድ ነበረበት። በዚያ ቦታ ላይ በነበረው ቆይታ ውስጥ የዓለምን የተፈጥሮ ሕግ የበለጠ ለመረዳት የሚያስችሉ በርካታ ነገሮችን አገኘ። ይህ የመጀመሪያው እርምጃ ብቻ እንደሆነ፣ ወደፊት ገና ብዙ ያልተጠበቁ ሚስጥራት እንደሚጠብቁት በመረዳት የቀጣዩን ጉዞ መስመር ማዘጋጀት ጀመረ። ከጥንታዊው ተራራ አናት የተገኘው ሚስጥራዊ መልእክት ሰፊውን የምድር ክፍል እንደ አዲስ ለማንበብ የሚያስችል ልዩ ቁልፍ ሆኖ በማገልገሉ ወጣቱ ተጓዥ ወደ ሁለተኛው የታሪክ ምዕራፍ ለመሸጋገር ረጅም ውሳኔ አደረገ። ከተራራው ወረድ ብሎ በሚገኘው ሙሉ በሙሉ በተጋረደው ጥልቅ ሸለቆ ውስጥ ሌላ ያልተነበበ ጥንታዊ ከተማ መኖሩን የሚያመለክቱ አበቦችና የድንጋይ ስብራቶች በመንገዱ ግራና ቀኝ ተደርድረው ይታዩ ነበር። አየሩ ይበልጥ እየቀዘቀዘና የምሽቱ ጭጋግ ይበልጥ እየወፈረ ቢመጣም በውስጡ የነበረው የእውቀት ጥማትና የጽናት ወላፈን ወደፊት ከመገስገስ ውጪ ሌላ አማራጭ አልሰጠውም። በእያንዳንዱ እርምጃው ስር የሚረግጡት የደረቅ ቅጠሎች የድንጋይ ስብርባሪዎች የሚፈጥሩት ድምፅ በሸለቆ ውስጥ አስተጋብቶ አዲስ ያልተለመደ ከባቢ አየርን ይፈጥር ነበር። በያዘው አሮጌ ደብተር ላይ የነበሩትን የተቀረጹ ምስሎች እየተመለከተ የመንገዱን ትክክለኛነት በየጊዜው ያረጋግጥ የነበረ ሲሆን የሸለቆው ጥልቀት ግን ማብቂያ የሌለው ይመስል ነበረ። ከሩቅ የሚሰማው የፏፏቴ ድምፅ በአካባቢው ጥልቅ የውሃ አካል መኖሩን በመጠቆሙ ወጣቱ መንገዱን ወደዚያው አቅጣጫ አደረገ። ወደ ፏፏቴው አካባቢ በደረሰ ጊዜ በውሃው ትንፋሽ ምክንያት አካባቢውን በሙሉ በጭጋግ እየሸፈነ ድንጋዮቹ በሙሉ ተንሸራታች ሆነው አገኛቸው። በዚህ አደገኛ ሁኔታ ውስጥ ሆኖ ወደፊት መራመድ ከፍተኛ ጥንቃቄ የሚጠይቅ በመሆኑ እያንዳንዱን የእግር እርምጃ በጥንቃቄ እየመረጠ መጓዝ ጀመረ። በፏፏቴው ጀርባ በኩል በድንጋይ ተፈልፍሎ የተሰራው ትልቅ መተላለፊያ መንገድ መኖሩን ተመልክቶ በከፍተኛ ጉጉት ወደዚያ አቅጣጫ ተጠጋ። የመተላለፊያው በር በወደቁ ግዙፍ ድንጋዮች ተዘግቶ ስለነበረ እነዚያን ድንጋዮች ለማንሳት ከፍተኛ ጉልበትና ረጅም ሰዓታትን ማውጣት ነበረበት። በብዙ ጥረት ድንጋዮቹን ካነሳ በኋላ ወደ ውስጥ የሚወስደውን ጨለማ መንገድ ተመለከተና የያዘውን የማብሪያ መሳሪያ አዘጋጅቶ ወደ ውስጥ ገባ። በውስጡ ያለው አየር በጣም የቆየና የስራ ጠረን ያለው ቢሆንም ግድግዳዎቹ ግን በጥንታዊ ስዕሎችና ታሪኮች ተሞልተው ነበር። በመተላለፊያው ውስጥ በጥልቀት እየተጓዘ ሲሄድ በግድግዳዎቹ ላይ የተቀረጹት ስዕሎች ቀስ በቀስ እየተቀየሩና የታሪኩ ዋና ምስጢር ወደ ያዘው ምስሎች እየተለወጡ መጡ። ስዕሎቹ ስለ አንድ ታላቅ የኃይል ምንጭና ያንን ኃይል በምድር ላይ ጠብቀው ስለሚኖሩ 4 የተለያዩ የጥበቃ መስመሮች ይናገሩ ነበር። ይህንን ነገር ተረድቶ ደብተሩ ላይ ማስታወሻ በሚይዝበት ወቅት በድንገት ከመሬት ስር የሚመጣው ድንገተኛ መንቀጥቀጥ ተከሰተ። የሚንቀጠቀጠው ኃይል ግድግዳዎቹ ላይ ያሉትን አነስተኛ ድንጋዮች በማፍረስ የመተላለፊያ መንገድ አደጋ ላይ ጥሎት ነበር። ነገር ግን ወጣቱ ተጓዥ ሳይደነግጥና ሳይሸበር ወደፊት የሚወስደውን በር በፍጥነት በመፈለግ ጉዞውን አፋጠነ። በመጨረሻም ረጅሙ መተላለፊያ ጨርሶ ወደ አንድ ታላቅ ሰፊ የመሬት ስር አዳራሽ ውስጥ ገባ። አዳራሹ እጅግ በጣም ግዙፍ ከመሆኑ የተነሳ የጣሪያውን ከፍተኛ በጨለማ ተሸፍኖ ሙሉ በሙሉ አይታይም ነበር። በአዳራሹ ማዕከል ላይ 4 ግዙፍ የድንጋይ አምዶች ቆመው የነበረ ሲሆን
በእያንዳንዱ አምድ ላይ የተቀረጹት ምስሎች ልዩ ብርሃን ያንጸባርቁ ነበር። ወጣቱ ተጓዥ ወደ አምዶቹ ተጠግቶ በጥንቃቄ ሲመለከት አምዶቹ የሚወክሉት 4 የተፈጥሮ ኃይሎች መሆኑን ተረዳ። እያንዳንዱ አምድ በላዩ ላይ የያዘው የጽሑፍ አይነት የተለያዩ የጥበብ መንገዶችን የሚያሳስብ በመሆኑ ያንን መተርጎም የቀጣዩ ጉዞ ዋና ቁልፍ ነበር። በዚያ ቦታ ላይ ተቀምጦ ጽሑፎቹን ለማንበብና ለማዛመድ በርካታ ሰዓታትን በስራ ላይ አሳለፈ። በጽሑፎቹ መካከል ያለው ግንኙነት ሲገባው ወደ ሁለተኛው የጥበቃ ክፍል የሚያመራው ምስጢራዊ በር በድንገት ተከፈተ። ወጣቱ ይሄ በር ሲከፈት እጅግ በጣም ደነገጠ። ልቡ ተሸበረ። እስካሁን ድረስ የነበረው የጥንካሬ መንፈስ ከላዩ ላይ ገለል ሲል ተሰማው። ከውስጥ የሚመጣው አስፈሪ የሆነ ጥቁር ጨለማ ዓይኑን ለማየት እንኳን መግለጥ እስኪያቅተው ድረስ ጋረደው። በጣም ፈራ፣ በጣም ተንቀጠቀጠ። ወደ ኋላም ሸሸ። 2 እርምጃ ተራምዶ ከቆመ በኋላ ልቡን እንደምንም ማረጋጋት እንዳለበትና ቀጣዩ ጉዞውን በማሰብ እስካሁን የመጣበትን ጉጉት ለማጠናከር ወሰነ። ወጣቱ እንደምንም ወደፊት ለመጠጋት ወሰነ። ልቡ ግን ፈራበት። ትንሽ ቆመ፣ አመነታ። የጨለማውም ቀስ በቀስ እያለ ገለል እያለ እየተከፈተ ሲመጣ ተመለከተ። ጨለማው ተከፍቶ ወደ ውስጥ የሚታዩት ግድግዳዎችን ከሩቅ ሆኖ ሲያያቸው የሚያማምሩ የሚያጓጉና እጅግ በጣም ጥልቅ ምስጢር ያላቸው ስዕሎች፣ የድንጋይ ቅርጻ ቅርጾች፣ በግድግዳዎቹ ላይ የሚያማምሩ የሰማይ ከዋክብት የሚመስሉ ቅርጾች ተቀርጸው ይታዩ ነበረ። ወጣቱም ይህንን ሲያይ ይህ አካባቢ እጅግ ጥልቅ የሆነ ምስጢር ያለው አካባቢ እንዳልሆነ ተረዳ። ለቀጣዩ ጉዞውም ትልቅ የሆነ መንገድን እንደሚከፍትለት በውስጡ አሰበ። በጣም ጓጓ። እርምጃውን ወደፊት ለመቀጠልና ወደ ኋላ የሚመልሰው አንዳች ኃይል እንደሌለ ራሱን በማሳመን ወደ ተከፈተው አቅጣጫ ለመግባት ወሰነ። በሩ ሲከፈት ከውስጥ የሚመጣው አየር ከበፊቱ ሙሉ በሙሉ የተለየና እንደገና የንጹህ ተፈጥሮ ጠረን ያለው ሆኖ አገኘው። ወጣቱ እየሆነ ባለው ነገር እጅጉን እየተገረመ በመጓጓት ወደዚያ አዲስ ክፍል ሲገባ ከበፊቱ የተዘጋው ትዕይንት አዲስና ያልታወቀ የታሪክ ምዕራፍ መጀመሩን ያበስር ነበር። በዚያ ክፍል ውስጥ ያሉት አዳዲስ ነገሮች በጥንቃቄ እየመዘገበ የወደፊት የሚጠብቁትን ታላላቅ ፈተናዎች ለማለፍ መንፈሱን ማዘጋጀት ጀመረ። ውድ ተከታታዮቻችን ለዛሬ ያለን ታሪክ ይሄንን ይመስላል። በቀጣይ ደግሞ የታሪኩን ቀጣይ ክፍል ይዤላችሁ የምመጣ ይሆናል። ስለምትከታተሉኝ አብራችሁኝ ስለምትቆዩ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ ጊዜ መልካም ጊዜ መልካም ቆይታ እንዲሆንላችሁ ከልብ ተመኘው።